ብፁዕ አቡነ ማትያስ ታማዋል። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳትን በተመለከተ እየወጡና እየተሰሙ ያሉ መረጃዎች እጅግ በጣም አስደንጋጭ ናቸው። ሆስፒታል ገብተው ሰርጀሪ እንደተደረገላቸውና እንደተሰሩ በመስማት ላይ እንገኛለን። ልብሰ ተክህኖ ለብሰው የታረዱ ካህናት አሉ። ዛሬ የተገደሉ ካህናት አሉ። ዛሬም እኮ የታረዱ ዲያቆናት አሉ። ዛሬ መስቀላቸውን ይዘው የተገደሉ አሉ። ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል ኡሌ አማ ሀርካ ቀብደን ከነ ክላሽቲ ሲኒ ጅጅራ ነው የሚለው። አሁን በእጃችሁ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን፣ ገድለን እናሳያችኋለን። ሊያርሱ ሊኖሩ ሊነግዱ መጥተው ሳንቲም ሊለቅሙ መጥተው እኛ እንዴት መኖር እንዳለብን ሊያዙን አይገባም፣ ገለን ነው የምናሳያቸው ነው የሚለው። አቃቤ ሕጉ እኛ ስንገደል የሚከሰው ሰው የለም፣ ፖሊስ የሚይዘው ሰው የለም፣ መከላከያ አይላክም ስለኛ ደም። ነገ ህዳር 12 ቆይ እንዳታሳልፈው፣ አንድ ቀን ቀረው። አንድ ቀን ቀድሜ የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ብፁዕ አቡነ ማትያስ ታማዋል። አደጋ ደርሶባቸዋል። ብፁዕ አቡነ ማትያስ ማምሻውን ጀምሮ እየወጡ ያሉ መረጃዎች የሚያሳዩት ምንድነው? ታማዋል የሚሉ መረጃዎች ናቸው። ብፁዕ ቅዱስ አቡነ ማትያስ ደግሞ ለየት የሚያደርጋቸው የሁላችን አባት ናቸው። በተለይ የኛ የኦርቶዶክሳውያን አባታችን ናቸው። የብፁዓን ሊቃነ ጳጳሳት የበላይ አባት ናቸው። እሳቸው ማህበራዊ ሚዲያ ላይ እየተወራ ያለው መረጃ ምንድነው? ሲራመዱ ምንጣፍ አደናቅፏቸው ወድቀው ትንሽ የአጥንት ስብራት ገጥሟቸዋል የሚል መረጃ ነው እየተናፈሰ ያለው። ነገር ግን ሙሉ ጤንነታቸው ደህና ሲሆን ወደ መንበራቸው ይመለሳሉ፣ ሕክምና እየተከታተሉ ነው የሚል መረጃ ነው ያለው። እና ኦርቶዶክሳውያን ለብፁዕ አባታችን ሁላችሁም ጸሎታችሁ እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። አባታችን ከታመሙበት አገግመው ቀና ብለው ጠንከር ብለው እንደ ቀድሞ አባትነቶ ቀና እንደሚያደርጉን እናምናለንና እግዚአብሔር ይማሮት፣ ጨርሶ ይማሮት ማለት እንፈልጋለን። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳትን በተመለከተ እየወጡና እየተሰሙ ያሉ መረጃዎች እጅግ በጣም አስደንጋጭ ናቸው። ይህም በተመለከተ በርካታ የመረጃ ምንጮች በፓትርያርኩ ላይ ከባድ የሆነ አደጋ ደርሶባቸው ሆስፒታል ገብተው ሰርጀሪ እንደተደረገላቸውና እንደተሰሩ በመስማት ላይ እንገኛለን። ከዛሬ ጠዋት ጀምሮ በቅዱስነታቸው አቡነ ማትያስ ጤንነት ዙሪያ እንዲህና እንዲያ ሆነ የተባሉ የሚወሩ ወሬዎች እውነት ሆነው ወደፊት እየመጡ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛው ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ማትያስ በገጠማቸው ድንገተኛ አደጋ ምክንያት በሕክምና ላይ እንደሚገኙ ታማኝ የመረጃ ምንጮች የሆኑ አካላት ከአዲስ አበባ ጠቅላይ ቤተ ክህነት ግቢ ውስጥ መረጃውን እያወጡት ይገኛሉ በማለት ዘመዴ ቲቪ ይህንን ጉዳይ አደባባይ አውጥቶታል። ቅዱስነታቸው ፓትርያርክ አቡነ ማትያስ ለሕክምና ያበቃቸውን ጉዳትን በተመለከተ የመረጃ ምንጮች እንደሚናገሩት ከሆነ በማረፊያ ክፍላቸው ወክ እያደረጉ ወይም እየተራመዱ ባለበት ሰዓት ላይ የታጠፈ የመሬት ምንጣፍ ጠልፎ ስለጣላቸው በድንገት ወድቀው እንደሆነና በዚህ ምክንያት ከፍተኛ የሆነ ድንጋጤ ተጨምሮበት በአደጋው በአንደኛው እግራቸው ዳሌ ላይ ስብራት እንደደረሰባቸውና በዚህ ምክንያት በሐኪሞች በተደረገላቸው ከፍተኛ ርብርብ ቀዶ ጥገና ተደርጎላቸው ሕክምና እየተከታተሉ መሆናቸውን ነው እንግዲህ ከጠቅላይ ቤተ ክህነትና ሕክምና እየተደረገላቸው ከሚገኙበት ሆስፒታል እየወጡ ያሉ መረጃ ምንጮች የሚጠቁሙት። በአደጋው ወቅት በተጨማሪ የአልጋ ጥርዝም ሆነ ሌላ አደጋውን ከፍ የሚያደርግ ተጨማሪ ምት ወይም ጉዳት ስላልገጠማቸውና ሙሉ በሙሉ ከመሬት ላይ ብቻ በመውደቃቸው የደረሰባቸው አደጋ ቀላል ባይባልም ነገር ግን ለክፉ የማይሰጥ በመሆኑ በዚህ 2 እና 3 ቀናት ውስጥ ወደ መንበረ ፓትርያርክ ማረፊያ ቤታቸው እንደሚመለሱም ነው ለጉዳዩ ቅርበት ያላቸው የመረጃ አካላት ስለ ብፁዕ ቅዱስ አቡነ ማትያስ የጤንነት ጉዳይ መረጃዎችን እየገለጡ ያሉት። አረጋዊና እጅግ በጣም ዝምተኛ የሆኑት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ስድስተኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለይ ባለፉት ጥቂት ዓመታት
እጅግ ከባድ ፈተና የገጠማቸው ሲሆን በሀገራችን በኢትዮጵያ በተፈጠረው የፖለቲካ አለመረጋጋት የማህበረሰብ ግጭት ምክንያት ከላይም ከታችም እሳት እየነደደባቸው በኃላፊ አግዳሚው ሲሰደቡ ሲገፉ መኖራቸው በሁሉ ዘንድ ይታወቃል። የቤተ ክህነቱ ሰዎች ደግሞ በመንበረ ፕትርክናቸው በጽሕፈት ቤታቸው ድረስ በመገኘት ቢሰድቧቸው ቢያዋርዷቸውም እሳቸው ግን መንበሩን ለአውሬ ለነጣቂዎች ትቼ የትም አልሄድም በማለት በመንበራቸው ጸንተው ፈተናውን ሁሉ ተቋቁመው በሚያስደንቅ ትዕግስት በቤተ ክርስቲያንም ሆነ በራሳቸው ላይ የመጣውን ፈተና መከራ በድል እያሸነፉ እየተጋፈጡ እያሳለፉ የሚገኙ ቅዱስ ፓትርያርክ ናቸው። ቅዱስነታቸው በዘመነ ፕትርክናቸው ካሳኳቸው ትልቁ ስኬቶች መካከል ከእርሳቸው ዘመነ ፕትርክና በፊት በዘመነ ኢህአዴግ በሁለት ተከፍሎ የነበረውን ቅዱስ ሲኖዶስ ወደ አንድ በማምጣት በአሜሪካ ስደተኛ ተብሎ ይጠራና በብፁዕ ቅዱስ አቡነ መርቆሬዎስ ይመራ የነበረውን ሲኖዶስ ከነ ፓትርያርኩ ወደ ሀገር ቤት በመጡና በተመለሱ ጊዜ ቅዱስ ፓትርያርኩ አቡነ ማትያስ በፍቅር ተቀበለው አብረው ቡራኬ በመስጠት ብፁዕ ቅዱስ አቡነ መርቆሬዎስ በዕረፍተ ሥጋ ከዚህ ዓለም ድካም ደግሞ ሲለዩም ቆመው አልቅሰው ቀብረው የቤተ ክርስቲያንን አንድነት ተጠብቆ እንዲቆይ እየተሰደቡ ለቡራኬ ሁሉ ማይክራፎን እየተከለከሉ እየተነጠቁ የፓትርያርክ መንበር ሀገረ ስብከታቸው የሆነችውን አዲስ አበባንም ከሕገ ቤተ ክርስቲያኖች በጉልበት ተነጥቀው በዚያም ሳያኮርፉ ሳይሸማቅቁ ቂምም ሳይዙ እርሳቸው ለእኛና ለቅድስት ቤተ ክርስቲያን እንደ ሻማ ቀልጠው አንድነታቸውን አስጠብቀው ያስቀጥሉ አባት ናቸው ፓትርያርክ ብፁዕ ቅዱስ አቡነ ማትያስ። ለዚህም ታሪክም ቅድስት ቤተ ክርስቲያንም መቼም የማይረሳ ዋጋ የከፈሉበትን አገልግሎትን እንዳስቀምጡ የሚታወቅ ሀቅ ነው። በዚህም መልካም ስራቸውና ድርጊታቸው ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ሲታወሱ ይኖራሉ። በተለይ በቅርብ ጊዜያትና ዓመታት በትግራይና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል የተፈጠረው የአንድነት ልዩነት የቤተክርስቲያንን አንድነት የሚከፍለውንና ሁለት የአስተዳደር ቅዱስ ሲኖዶስ መዋቅሩና መደራጀቱ የምናውቀውና የምናስተውለው ነው። ይህንን ጉዳይ በሽምግልና በእርቅ ለመፍታት ቅድስት ቤተክርስቲያናችን በአጀንዳነት ይዛ የሀገር ሽማግሌዎችን መድባና እውቅናና ፍቃድ ሰጥተው ሁለቱን የቤተ ክርስቲያን አባቶችንና የሲኖዶስ አካላትን በማቀራረብ በማነጋገር በማደራደር በኩል በተሰጣቸው ኃላፊነት መሰረት ከትግራይ ወደ አዲስ አበባ ከአዲስ አበባ ወደ ትግራይ በመመላለስ ሁለቱን አባቶች ለማቀራረብ ከፍተኛ ጥረት ቢደረግም በተለይ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ይህ ጉዳይ ከመቼውም ጊዜ በላይ ትኩረት በመስጠት እንዲፈታ ግፊት ጫናም ቢያደርጉም በተለይ አሁን ጥቅምት ላይ የተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ በአጀንዳነት የትግራይ ቤተክርስቲያንና በዚያም ያሉ አባቶች ጉዳይ የደረሰበት ጉዳይ በሽማግሌዎች ተይዞ ያለው ጉዳይ ሪፖርት እንዲቀርብ ስለ ቀጣይ አቅጣጫና ውሳኔ ደግሞ የቤተክርስቲያን አባቶች ይህንን ጉዳይ እንዲሰሙትና እንዲያደምጡት ቅዱስ ፓትርያርኩ በተደጋጋሚ ጥያቄና ጥሪ ቢያቀርቡም በአጀንዳ አርቃቂነት የተሰየሙትና የተመረጡት አባቶች ይህንን ጉዳይ ወደ ጎን በመግፋት ከዚህም ባለፈ የምንሰማው ነገር ደግሞ በሁለቱ አባቶች መካከል ትግራይና አዲስ አበባ ባሉት ማለት ነው እርቅ እንዳይወርድ ቤተክርስቲያን ልዩነቷ እየሰፋ ሄዶ እንዲህ ባለ ስንጥቃት ቤተክርስቲያን እንድትሰፋና እንድትጠፋ የሚፈልጉ አባቶች ይህን እርቀ ሰላሙንና ሽምግልናውን እንደገፉት መጨረሻም ቅዱስ ሲኖዶስ ምልአተ ጉባኤውን በሚያጠናቅቅበት ሰዓት ላይ ለይስሙላ ተነጋግረን ነበር አድርገን ነበር ለማለት ያክል በመግለጫቸው ላይ ይህንን ጉዳይ አንስተዋል እንጂ ቃለ ጉባኤ አንስተዋል እንጂ ኃላፊነት የተሰጣቸው በሽምግልናና እርቅ ጉዳይ ላይ ይህንን ችግር እንዲተፈቱ ቤተክርስቲያን አምና ኃላፊነት የሰጠቻቸው እነዚህ ሽማግሌዎች ጉዳዩን በተመለከተ ሪፖርት እንዳያቀርቡ እንደተገፉ ነው እንግዲህ የሰማን ያለ ነው። ቅዱስ ፓትርያርኩ አቡነ ማትያስ በተደጋጋሚ ይህንን ጉዳይ ሲኖዶሱ እንዲሰማቸውና ይህንን ጉዳይ ሳይውል ሳያደር በእንጭጩ እንዲስተካከል ጥያቄ ቢያቀርቡም እንግዲህ በውስጥ ያሉት አባቶች ይህንን ጉዳይ ሳይቀበሉት በመቅረታቸው አጀንዳም ሳይያዝ በመታለፉ እስካሁን ድረስ በትግራይ ሲኖዶስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል እነዚህ ልዩነቶች እንደቀጠሉ እንደጸኑ ቆይተዋል ማለት ነው። ይህንን ጉዳይ ቅዱስ አባታችን አቡነ ማትያስ ለማስተካከል ጉዳዩ በእርቅም እንዲፈታ ፍላጎት እንዳላቸው ከማንኛውም አባቶች በላይ ለዚህ ቅድሚያ እንደሚሰጡ ነው የምንሰማውና የምናደምጠው መረጃ። ግን በውስጥ ያሉት የተለየ ፍላጎት ያላቸው ቤተክርስቲያናችን እንደዚህ ልዩነቱ አሰፍቶ ህዝበ ክርስቲያኑን መከራ ዋጋ እየተቀበለ እንዲኖር የሚፈልጉ ሰዎች ጉዳዩን አፍነው እንደያዙት ነው የምንሰማው። እንግዲህ እንዲህ ያለውን ዋጋ እየከፈሉ ያሉት ቅዱስ አባታችን አቡነ ማትያስ አሁን በደረሰባቸው የመውደቅ አደጋ ሰርጀሪ ተሰርተው የሕክምና ክትትል የተደረገላቸው እንዳለ ነው የሰማነው። እግዚአብሔር አምላክ በቸርነትና በምሕረቱ አባታችንን ተመልክቶ ወደ አገልግሎታቸው እንዲመለሱ ሁላችን በጸሎት እናስባቸዋለን። የአባታችን ብፁዕ ቅዱስ አቡነ ማትያስ በረከታቸውና ቅድስት ቡራኪያቸው ለሁላችን ትድረሰን፣ አሜን። ልብሰ ተክህኖ ለብሰው የታረዱ ካህናት አሉ ዛሬ። የተገደሉ ካህናት አሉ ዛሬም እኮ የታረዱ ዲያቆናት አሉ ዛሬ። መስቀላቸውን ይዘው የተገደሉ አሉ። አእምሮ በጎደላቸው ሰዎች፣ መልካም ስነ ምግባር በሌላቸው ሰዎች እየተገደሉ ነው። በቤተ መቅደስ ውስጥ ዘካርያስ ልብሰ ተክህኖ ለብሶ ማዕጠንት እያጠነ
ከመቅደስ ውስጥ እያለ ጥያቄ ቀረበለት። ጥያቄው ምንድነው? ልጅህን አቅርብ። ልጅህ የት ነው ያለው? የተወለደው ሕፃን ሰምተናል፣ ዝናውን ያደርግ የነበረውን ተአምር ሁሉ ሰምተናል። የት እንዳለ በአስቸኳይ ልጅን እንድታቀርብልን ቤተ መቅደሱ ከነጫማቸው ገብተው አይ እኔ ልጅ የት እንዳለ አላውቅም፣ እኔ በአገልግሎት ላይ ነው ያለሁት፣ ልጅ የት እንዳለ አላውቅም አለ። ልጅን ካላቀረብክ ብለው በቤተ መቅደሱ መካከል ዛሬ አይደለም ቤተ ክርስቲያን ሰው መገደል የተጀመረው ዛሬ አይደለም። ልብሰ ተክህኖን እንደለበሰ ማዕጠንቱን እንደያዘ በቤተ መቅደሱ ውስጥ ቀርበው አባቱን ገለውታል። የዮሐንስን አባት። አዎ እቺ ቤተ ክርስቲያን የነቢያቱ ሁሉ ደም አለባት፣ የሐዋርያቱ ሁሉ ደም አለባት። ክርስቶስ በደሙ ቢመሰርታትም የነቢያቱ ደም የሐዋርያቱ ደም አለ። በቤተ መቅደስ ቀጥቅጠው ጨፍጭፈው ገለው ከክህነቱ አስተጓጉለውት ቤቱ ፈረሰ ማለት ነው። ከዚህ ዓለም ልጆቻችሁን ይዞ መሸሽ ያስፈልጋል። እግዚአብሔር ወደሚገኝበት እግዚአብሔርን ወደምናውቅበት የምናገኝበት ልጆቻችሁን ይዛችሁ ካልሸሻችሁ እነ ፈርዖን እነ ሄሮድስ ይገሏቸዋል። ዛሬ ማረድ፣ ግድያ፣ ማረድ አልፎ አልፎ ይኖራል። በቤተ ክርስቲያናችን በሃይማኖታችን ምክንያት አለ። ባለፈው ሳምንት አንድ ባለስልጣን ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል። ኡሌ አማ ሀርካ ቀብደን ከነ ክላሽቲ ሲኒ ጅጅራ ነው የሚለው። አሁን በእጃችሁ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን፣ ገድለን እናሳያችኋለን። ሊያርሱ ሊኖሩ ሊነግዱ መጥተው ሳንቲም ሊለቅሙ መጥተው እኛ እንዴት መኖር እንዳለብን ሊያዙን አይገባም፣ ገለን ነው የምናሳያቸው ነው የሚለው። ከማል ገልቹ ካላቸው ነገሮች ውስጥ ሁለት ነገር ብንወስድ፣ አንዱ ፍጅቱ መዋቅራዊና መንግስታዊ መሆኑን ያረጋግጣል። ያልታወቁ ሰዎች ብሎ መቀለድ ማቆም አለበት። ቤተ ክርስቲያን አረርቲ ህንፃ ላይ ያለ ድጋፍ ሲወድቅ ሰው አለቀ። ደቡብ ኢትዮጵያ አንድ የሆነ ወረዳ ላይ የመሬት መንሸራረት ባለፈው ክረምት ሰው አለቀ። ከዚግቲ የሚመለሱ ምዕመናን አውቶቡስ ተገልብጦ ሰው አለቀ። ሶስቱንም መንግስት መጀመሪያ መግለጫ ሲያወጣ ጠብቀው እነሱ መግለጫ አውጥተው ለሶስቱም ሀዘን ተቀመጡ። መንግስት ስለሚገለው ግን ሀዘን መቀመጥም ፍታት መፍታትም መግለጫ መስጠትም ከብዶታል። የኛ እረኛ መንግስትን ተከትሎ ነው ለሰው እንኳን የሚያዝ ነው። መንግስት ሲፈቅድ ነው የሚያዝ ነው። ለዚህ ነው በድሮን የሚያልቁትንም የማይናገረው፣ የሚጨፈጨፉትንም ካህናት፣ የሚታሰሩትን ካህናት፣ በጥፊ የሚደበደቡትን ካህናት፣ የቆሎ ተማሪዎች በድሮን ሲያልቁ የማይናገረው መንግስት ከጨረሰ አይናገር። አኖሌ በተቀመጠው ሐውልት ውስጥ ከበሮና ጽናጽል አስቀምጠው ሰው ሲጎበኝ ምንድነው ሲሏቸው ሚኒሊክ የኦሮሞን ጀግኖች አንድ ባንድ ሸልማቸዋለሁ ብሎ ወደ አዳራሽ ሲያስገባ ቀኝ እጃቸው ሲመተር አ ብሎ ከጮኸ ውጪ ያለው ሰው ሰምቶ ወደ ውስጥ አልገባም እንዳይል ቄስ እዚህ ቆሞ ከበሮ ይደበድባል ድምጹን ከበር ለመሸፈን ብለው ነው የሚያስጎበኙ። ስለዚህ ኦርቶዶክስን ማጥፋት፣ ካህናትን ማጥፋት መዋቅራዊ ትርክታዊና ርዕዮተ ዓለማዊ ነው። የብልጽግናው ኦነጋዊ የፖለቲካ ኦሮሞማ ጸረ ኦርቶዶክስ ነው። ትዝ ይለኛል የዛሬ 20 ምናምን ዓመት አካባቢ ቅዱስ ዑራኤል በጣም አስቸጋሪ አስተዳዳሪ መጡ። በጣም አስቸጋሪ ሰው ሁሉ ጠላቸው። ካህን አበደ። አንድ መነኩሴ ክላሽ ይዞ ገብቶ ቤተ መቅደስ ውስጥ ተከሰባቸው። ተአምር ስለሆነ ቤት እንዳለፈች የመንበሩን አምድ ወቅታ አጠገባቸው ተኩሶ ሳይመቱ ቀሩ። ተአምር ነው ይሄ። እኚህ ሰውዬ ያደረጉት ከዛ ተምረው አጥፍቻለሁ፣ በድያለሁ፣ ወንድሜ አብዶ ጥይት ይዞ እስኪመጣ አድርጌያለሁ አላሉ። ባታዊ አምጥተው አባታችንን አክብሩ አሰበኩ። አሁን የተቸገርነው በስብከት በመወዳደስ
ሐዋርያዊ ጉዞ ሄደው መጡ ፓትርያርኩ ይለዋል። ሄደው መንበረ ሰላማን መንበረ ህዋትን ባርከው ሲመለሱ ሐዋርያዊ ጉዞ አደረጉ። ቤተክርስቲያን አፍርሰው ሲመለሱ። ሁለተኛ እንደና አቡነ ሩፋኤል ስማቸው መጥራት ስላለብኝ የዛሬ 2 ዓመት በነበረው ጠቅላላ ጉባኤ ላይ ሽመልስ አብዲሳን አመስግኑልኝ ብለው ወለጋ ያለውን እልቂት ምስጋና አድርገው አቅርበው ነበር። እንደፈለጉ ተንቀሳቅሰዋል። ለምን? ከገዳይ ጋር ስለተስማሙ። ጠፉ ብለን እኛ በሶሻል ሚዲያ ስንጮህ ኦነግ ሰራዊት ጋር ቆይተው ተመልሰዋል። ልጆቼን አስተምሬ አይነኩኝም ሰሙኝ ብሎ ተመልሰዋል። ገዳዮቹ ጋር ቆይተው ማለት ነው። እኛ ጠፉብን አባታችን ብለን የጮውነውን ሌሎቹ ወቅሰውናል። በዘርና በጎሳ መጥተው እንዴት ነው መንቀሳቀስ? በፈቃድ ነው? በአመቺነት ነው? ልጆች አባ ቅድም እንዳሉት አንድ ልጅ ቢጎዳ መምህሩ እንደሚሄደው አባት ልጆቹ ጋር ባይመችም ቢመችም መሄድ አለበት። በቃ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ፣ ሁሉን ነገር እሺ አድርጉ ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው። ይሄንን እውነት ተናግሮ ህዝቡን እንደማዳን ባልታወቁ እያሉ ማስተኛት። ዙቋላ እኮ ሐውልት ተሰርቷል ባለፉት ለተገደሉት አባቶቻችን። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃችሁ አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ተመልከቱ። አቅማችንን አስታውሰው ልጆቻችን ይሄው እረኛው 8 ዓመት ሙሉ ቀጥ ብሎ መፍትሄ አልሰጥ ብሎናል። አቃቤ ህጉ እኛ ስንገደል የሚከሰው ሰው የለም። ፖሊስ የሚይዘው ሰው የለም። መከላከያ አይላክም ስለኛ ደም። ስለዚህ ራስህን የምታድንበትን ሃይማኖትህን፣ ቀኖናህን፣ የአባቶች ሰማዕታትን መንገድ የቀደሙ እንግዲህ ጣሊያን ነጭ ስለሆነ ብቻ ነው እንደ ወጋ ነው ታቦት ይዘን የወጋ ነው። ይሄ እኮ ጥቁር ጣሊያን ነው አይደለም እንዴ? ስለዚህ በባህላችን መሰረት የመጣብንን ወራሪ ለመከላከል ተመካከሩ። ነገ ህዳር 12 ቆይ እንዳታሳልፈው፣ አንድ ቀን ቀረው። አንድ ቀን ቀድሜ የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓሉን ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ህዳር 12ስ በዓሉ ለምን ይከበራል? አደራ የምትችሉ ሰዎች ይህንን ቪዲዮ 12 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልኩ ነገ ማለትም ከአንድ ቀን በኋላ ሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን በዚህ ቀን ልክ እንደ ሰኔ 12 ሁሉ ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። ታዲያ በዚህ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ የሚያወጣቸው ነፍሳት አንደኛ 2ቱን ሰንበታት ያከበሩ፣ ሁለተኛው ደግሞ የ40ቱ እንስሳት በዓል ያከበሩ፣ ሶስተኛው ደግሞ የ24ቱ ካህናተ ሰማያትን በዓል ያከበሩ፣ ከዚያም ደግሞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ፣ ከዚያም ደግሞ የጻድቃን የሰማዕታት የደናግል የመነኮሳትን በዓላት ያከበሩ፣ ቀድሞም ደግሞ የሊቀ መላእክትና የቅዱስ ገብርኤልን ክብረ በዓላት ያከበሩ፣ መታሰቢያውን ያደረጉ፣ ዝክሩን የዘከሩ፣ ነገር ግን ምግባር ሃይማኖት ሳይኖራቸው ቀርቶ ሲኦል ቢገቡ ህዳር 12 ቀን ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምሕረትን ያወርድለታል። በአካለ ሥጋ ያለም ኃጢአትን እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን ሃይማኖትን እንዲማርና በላይም ደግሞ ምሕረትን እንዲያገኝ ይለምንለታል ማለት ነው። እጅግ በጣም የሚገርመው ለተራበና ለተጠማ ያጠጣ ሰው፣ ለተቸገረ ሰው ያለበሰ ሰው በሊቀ መላእክት በቅዱስ ሚካኤል ብቻ ሳይሆን በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በአጠቃላይ በመላእክት ሁሉ እንዲሁም በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም በአጠቃላይ በእግዚአብሔር ቅዱሳን ስም ለተቸገረ የመጸወተን ሰው በዚህ ቀን ማለትም ህዳር 12 ምሕረትን ከልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ይለምንላቸዋል። ይህንን የሚያደርጉ ሰዎች ሞተው ሲኦል ባይገቡም እንኳን በአካለ ሥጋ በምድር ላይ ሆነው በኃጢአት ሕይወት ላይ ያሉ ከሆነ ደግሞ ልዑል እግዚአብሔር ምሕረትን እንዲያደርግላቸውና ወደ በጎ ጎዳና እንዲመራቸው ቅዱስ ሚካኤል ይማጸንላቸዋል ማለት ነው።
በዚህ በህዳር 12 ቀን። እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ሕይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ በየዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከሥጋ ሕይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምሕረትን ያሰጠናል። ምድር ላይ ሆነን ሕይወታችን ቢበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በጣም ይገርማል እኮ። በዚህ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ይገባና ለአጋዕዝተ ዓለም ቅድስት ሥላሴ ሰግዶ ለሰው ልጆች ብቻ ሳይሆን ስለ ውሃ ምንጮች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ፍጥረቶች በሙሉ ምሕረትን ይለምናል። ታዲያ ምሕረትን እስኪያገኝና የምሕረት ቃል ከአጋዕዝተ ዓለም ቅድስት ሥላሴ እስከሚወጣና እስከሚሰጠው ድረስ እየሰገደ እየተማለለ ይቆያል። በጣም ይገርማል እኮ። ከአጋዕዝተ ዓለም ቅድስት ሥላሴ ከእግረ መንበሩ ስር እንደተደፋ ይቆያል ማለት ነው። ታዲያ ሊቀ መላእክት ቅዱስ ሚካኤል ብቻ እንዳይመስላችሁ፣ ለዚህች ዓለም ምሕረትን የሚያሰጡ ቅዱሳን መላእክት በሙሉ ሊቀ መላእክት ቅዱስ ሚካኤል በመጋረጃው ገብቶ ከአጋዕዝተ ዓለም ቅድስት ሥላሴ እግረ መንበር ስር ከተደፋ በኋላ እነርሱም በውጭ ሆነው ሊቀ መላእክት ቅዱስ ሚካኤል እስከሚወጣ ድረስ በትዕግሥት ይጠባበቃሉ። ታዲያ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ውስጥ ሲወጣ ምሕረትን እንዳገኘ የሚያውቁት ለብሶት በሚወጣው ተጎናጽፎት በሚወጣው በልብሱ ነው። አዎ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ሲወጣ ለብሶት የሚወጣው የምሕረት ልብስ ለነሱ ምልክታቸው ይሆናል። ታዲያ እነዚህ ቅዱሳን መላእክትም በምድር ላይ ምሕረት እንደተደረገ ሊቀ መላእክት ቅዱስ ሚካኤል ለብሶት በሚወጣው ልብስ ያውቃሉ። እነርሱም እጅግ በጣም ይደሰታሉ። ስለዚህም ይቅርታ ስለተደረገለት ስለ ሰው ልጅ ነፍስ ሲሉ ሐሴትን ያደርጋሉ። ታዲያ በዚህች በህዳር 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ለተሰየመች ቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መባዓ ስጦታ ወስዶ ያበረከተ ሊቀ መላእክት ቅዱስ ሚካኤል በነፍሱም በሥጋውም ቸል አይለው። ለተቸገረ ሰውም በዚህ በህዳር 12 ቀን ቁራሽ እንጀራም ቢሆን በአንዲት ጽዋ ቀዝቃዛ ውሃም ቢሆን ቢመጸውት ሊቀ መላእክት ቅዱስ ሚካኤል ቸል አይለውም። ኃጢአቱም እንደ ባህር አሸዋርና እንደ ዱር እሳር ቢበዛ እንኳን ኃጢአቱን ሊቀ መላእክት ቅዱስ ሚካኤል ያስተሰርይለታል። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ መታሰቢያውን ያደረገ ቢሞትና ወደ ኮነኔ ቦታ ቢገባም እንኳን ልብ አድርጋችሁ አዳምጡኝ። ቢሞትና ወደ ኮነኔ ቦታ ቢገባም እንኳን እንደ ቤተሰብ ይሆናል እንጂ እሳቱ አያቃጥለውም። ምክንያቱም ሊቀ መላእክት ቅዱስ ሚካኤል አማልዶ ከእግዚአብሔር ምሕረትን አግኝቶ ከዚያ ኮነኔ ቦታ እስከሚያስወጣው ድረስ የእሳት ባህር አያቃጥለውም፣ እንደ ቤተሰብ ይሆናል እንጂ ብሎናል ድርሳነ ሚካኤል ዘህዳር። ይህንን የድርሳነ ሚካኤልን መጽሐፍ አስጽፎ ለቤተ ክርስቲያን መገልገያ የሰጠ ወይም ደግሞ በቤቱ አስጽፎ ያስቀመጠ ሰው በሽታ፣ ረሃብ፣ ወረርሽኝ፣ የአጋንንት ፈተና ወደ እርሱ ቤት አይገባም። ወደ ቤቱና ወደ ከብቶቹ እርሱ ወዳለበት ቦታ ሁሉ እርኩስ አውሬ አይገባም አይጠጋም። በእርሻውም ሆነ በቤቱ አይጥ፣ ኮቤ፣ ተምች፣ ማንኛውም አውሬ፣ ትል፣ ዋግ፣ አመዳይ፣ ውርጭ ፈጽሞ አይከሰትበትም አይደርስበትም። የችግረኞች ክፉ በሽታ የሆነ ረሃብም እንኳን ይሄ መጽሐፍ ወደ ተቀመጠበት ቦታ እስከ 5 እስከ 6 እስከ 7 ትውልድ ድረስ ፈጽሞ አይደርስም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር፣ ቸነፈር፣ ወባ፣ ወረርሽኝ እንዲሁም የተስቦ በሽታ ወደ እርሱ አይጠጋም። ሊቀ መላእክት ቅዱስ ሚካኤል ጋሻና መከታ ኃይል ይሆነዋልና። የሊቀ መላእክት የቅዱስ ሚካኤልን መታሰቢያውን የሚያደርጉ ዝክሩን የሚዘክሩ በዓሉን የሚያከብሩ ሰዎችን ሁሉ ሊቀ መላእክት ቅዱስ ሚካኤል ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ እንዲሁም ደግሞ በክንፉ ይከልላቸዋል። በቸርነቱም ይጠብቃቸዋልና ከመከራ ሥጋ ከመከራ ነፍስ ይድናሉ ይላል ድርሳነ ሚካኤል ዘህዳር። ከሁሉ አስቀድሞ የሊቀ መላእክት የቅዱስ ሚካኤል ክብረ በዓሉ አንደኛው ህዳር 12 ነው። ሁለተኛው ሰኔ 12 ነው። የሚችል በዓመት 12ቱንም በወር 12 12 ያክብር። የማይቻለው ግን የህዳር ሚካኤል፣ የሰኔ ሚካኤል፣ የነሐሴ ሚካኤልና የታኅሳስ ሚካኤልን አራቱን በዓመት በደንብ አድርጎ ያክብር ይዘክር ብሎ ድርሳነ ሚካኤል ዘህዳር አስቀምጦልናል። ምክንያቱም በሊቀ መላእክት በቅዱስ ሚካኤል ክብረ በዓል ቀን የሚከበረው የሊቀ መልአኩ የቅዱስ ሚካኤል ክብረ በዓል ብቻ ሳይሆን ከቅዱስ ገብርኤልና ከቅዱስ ሩፋኤል ውጪ ያሉት የሌሎቹም ነገደ መላእክት በዓል በሙሉ በቅዱስ ሚካኤል ቀን አብሮ ይጠቃለላል ይካተታልና ነው። በነገው ቪዲዮ ደግሞ ህዳር 12 የሊቀ መላእክት የቅዱስ ሚካኤል ክብረ በዓል የሚከበርባቸውን ሶስቱን ዋና ዋና ምክንያቶችና ቃል ኪዳናቸውን እነግራችኋለሁ። እናንተም እንግዲህ አደራ ይህ ቪዲዮ ለሁሉም ሰው ይዳረስና ሁሉም ህዝበ ክርስቲያን በቅዱስ ሚካኤል ቃል ኪዳን የታሰርና ይጠቀምበት ዘንድ የምትችሉትን ያክል ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን